ስሙኝማ ፍቅር እንደ ኪራና እንደ ጽናት እንደ ናሆምና እንደ ምሩ ከሆነ ፍቅር ለዘላለም ይኑር ያስብላል። ፍቅር እንኳን ያዘኝ ወይንም ደግሞ የያዘኝ ያስብላል ማለት ነው። ሰምታችኋል። ምክንያቱም እንደዚህ ለፍቅር መስዋዕት የሚያስከፍል እንደዚህ የእውነት መዋደድ እንደ ኪራና እንደ ጽናት የሚዋደድ አለ። የእውነት ፍቅር በዓለም እንደዚህ ያለ በጣም የሚገርሙ ፍቅረኛሞች ናቸው። መስዋዕት የሚከፋፈሉ ከራሳቸው በላይ ለዛኛው ለወደዱት ሰው መስዋዕት የሚከፍሉ ከምላችሁ በላይ የፍቅርን እንትን ያሳዩ ናቸው ማለት ነው። በጣም ከምላችሁ በላይ እንደምትወዷቸው ማቃለውኝ እናንተም ማለት ነው። በጣም የሚመቹ ምርጥ ወጣት ተዋናዮች ናቸው ማለት ነው የወጡት ማለት ነው። እዚህ የጽናት ድራማ ላይ ከምላችሁ በላይ ወጣቱ በቃ ምን ልበላችሁ ያሁኑ ወጣት በቃ ትወናው ላይ እየመጣ ነው ማለት ነው። ሰምታችኋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ላለው ውድ ቤተሰቦቼ እንግዲህ የጽናት ድራማ ዛሬ ሊለቀቅም ላይለቀቅም ይችላል። ዛሬ ካልተለቀቀ ነገ በሰዓቱ ይለቀቃል ማለት ነው። አንዳንድ ጊዜ አንዳንድ ቀን እያለፈ ነው የሚለቀቀው ማለት ነው ውዶቼ። ትናንትናም ሰርቼላችሁ ነበረ። ዛሬም ደግሞ በደንብ አድርጌ እስኪ ላብራራላችሁ ትንሽ ልስራ ብዬ ነው። እኔ ብዙም ስለማይመቸኝ በጣም ስራ ቢዚ ስለሆንኩኝ አጠር ያለ ቪዲዮ ነው የምሰራው ማለት ነው። ለዛ ነው በተደጋጋሚ የሚመጣው እና ወዶቼ እንግዲህ ጽናትም ደግሞ ከጓደኛው ከኪራ ጓደኛ ጋራ ተኝታ እንዳያትና ከዛም በኋላ ያንን ነገር ካየ በኋላ ከቤት እንደወጣ ነበር ለጽናት የነገራት። በጭራሽ እሷ ያን ነገር ማመን አልቻለችም። ምሩና ጓደኛዋ ግን ሳሎን ቤት ቁጭ አድርገዋት የተፈጠረውን ነገር ሙሉ ለሙሉ ምሩንም ደግሞ ያገተቻት ሶሲ ማንዌ ሀሴት ሳትሆን ልጁ እንደሆነ እሱ ይህንን ነገር ስለሰማችበት ለልጆቹ ወይንም እንደነ ኪራ ትናገራለች ብሎ ስለፈራ ከሀሴት ጋር ተባብረው ነበር ይሄን ነገር ያደረጉት። እሱንም ደግሞ ኪራ ሊደበድበው በሄደ ሰዓት ኪራ ራሱም ደብድቦት እንግዲህ ተደባድበው ከኪራ ጋር እንግዲህ እሱ ኪራም ትንሽ ጎኑን ተመቶ ነበር የመጣው። እውነት ለመናገር ጽናት እየተፈጠረ ያለው ነገር ምን እንደሆነ በጣም ግራ ገብቷታል። ምክንያቱም እዚህ ጋር ኪራ ከቤት ወጥቶ ነበረ። ከቤት ወጥቶ የቀረበትን ነገር ግራ የተጋባችበት ምክንያት በጭራሽ የዛን ሰዓት ሀሴት ራሱ እሱ ከሚጠጣው ውሃ ላይ መድኃኒቱን ጨምራ ለሁለቱም ነበር የሰጠቻቸው። ኪራ ግን ምኝታ ክፍል እሱም አዙሮ ተኝቷል፣ እሷም ተኝታለች። እዛ ላይ ተቃቅፈው ነበር ያያቸው። ወይንም ደግሞ የልጁ እጅ ኪራ ጽናት ላይ ስለነበረ በቃ አብረው ያደሩና የተመቻቹ ነበር የመሰለው እሱ ማለት ነው። ያንን ነገር ባየ ሰዓት ነበረ ከቤት ወጥቶ የሄደው። ጽናት ግን ይሄን ነገር ምንም የምታውቀው ነገር የለም። ምክንያቱም ልክ እንደ ደከማትና እንቅልፍ እንደያዛት ነው የምታውቀው እንጂ ይሄ ነገር እንደተፈጠረ አታውቅም ነበረ። እና አሁን ግን ሊታረቁ ይመስለኛል። ምክንያቱም ዳር እያሉ ነው፣ ዙሪያ ጥምጥም እየሄዱ ነው። ትመቸኛለች፣ እመቻታለሁ፣ አስብላታለሁ፣ ታስብልኛለች ማለት ተጀምሯል ማለት ነው። ስለዚህ እንደዚህ እያሉ ኪራና ጽናት አንድ ቀን የእውነት በቃ ተጠጋግተው ፍቅራቸውን ተነጋግረው ይቅርታ ተባብለው አብረው ይሆናሉ ብዬ አስባለሁ። ይህም ቀን ናፍቆኛል። ምክንያቱም እንደዚህ እንደተኮራረፉ እሷም ራሷን እየጎዳች እሱም ራሱን እየጎዳ ራሱን እየተጠራጠረ እሷንም እየተጠራጠራት መኖር የለበትም። እውነቱን ተነጋግረው ይቅርታ ተጠያይቀው አብረው መሆን አለባቸው ብዬ ላለሁኝ። የኔ ተመልካቾችስ ምን ትላላችሁ? ሀሳባችሁን እስቲ ኮሜንት ላይ። የእውነት በጣም የሚያምሩ ጥንዶች ናቸው።